ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ መመላለሾች ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጠው ነበር። የጌታ መልአክ ወደ ውሃው ወርዶ ውሃውን ባናወጠበት ጊዜ አስቀድሞ ጉልበት ያለው ኃይሉ የጸና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር፣ ከሕመሙና ከደዌው ይፈወስ ነበር። ዳሩ ግን አስቀድሞ ወደዚህ ውሃ መግባት ይኖርበታል። ይህም ውሃ በቤተሳይዳ የሚኖር የመጠመቂያ ስፍራ ነው። ቤተሳይዳ የምትባል ይህች ከተማ ላይ በዚያ ከመጠመቂያው ስፍራ ይኖር የነበረ በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ በአልጋ ቁራኛ በደዌ ዳኛ እንደተያዘ አውቆ ልትድን ትወዳለህን? አለው። ያም በደዌ የተያዘ በሕመምና በስቃይ የሚንገላታ 38 ዓመት ደዌ የጸናበት ሰው ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው አስቀድሞም ወደ ውሃው የሚያስገባኝ ወደ መጠመቂያውም የሚያስጠጋኝ ሰው የለም አለው። ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ወደ ውሃው ይገባል ብሎ መለሰለት። ኢየሱስም ተነስና አልጋህን ተሸክመህ ሂድ አለው። ወዲያውም ሰውየው ተነሳና አልጋውን ተሸከመ። ወዲያውም ሰውየው ዳነ፣ ከሕመምና ከደዌው ተፈወሰ። አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። አይሁዳውያንም አልጋህን ተሸክመ ሂድ ያለህ ሰው ማን ነው ብለው አብዝተው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ፣ ማን እንዳዳነው፣ ከቶስ ማን እንደፈወሰው አላወቀም። ከዚህ በኋላ ይህንን ደዌ የጸናበት በሕመምና በደዌ ሲንገላታ ሲሰቃይ ለ38 ዓመት በደዌ ዳኛ በአልጋ ቁራኛ የነበረውን መጻጉዕ የተባለውን ሰው ኢየሱስ ክርስቶስ ከዚህም በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃልና ከዚህ በኋላ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ያዳነውን አምላክ ነገራቸው። ቤተሳይዳ በተባለች በኢየሩሳሌም የበጎች በር በሆነች በመጠመቂያው ስፍራ
ደዌ ጸንቶበት ሕመምና በሽታ አለቀው ብሎ ለ38 ዓመት እንደ ትዋን ከአልጋ ተጣብቆ ይኖር የነበረው ይህ በሽተኛ ሰው ጌታ ኢየሱስ ከፈወሰው በኋላ አልጋውን ተሸክሞ ተነሳ። በታላቅ ደስታና ፍስሐ ወላጆቹን ተገናኛቸው። ሌሎቹንም ቤተሰቦቹን አገኘ። በፊቱም ታላቅ ደስታና ፍስሐ ይነበብበት ነበር። መጻጉዕ ከአልጋ ቁራኝነት ተነስቶ አልጋውን ተሸክሞ ወደ ቤቱ ተመለሰ። ይሁን እንጂ ለአይሁድ ማን እንዳዳነው፣ ማን እንደፈወሰው፣ ከዚህ ከአልጋ ቁራኝነት ማን እንደታደገው ነገራቸው። ኢየሱስ የተባለ የድንግል ማርያም ልጅ እንደሆነ ጠቆማቸው። አይሁድም አልጋህን ተሸክመ ሂድ ብሎ የፈወሰህ ጌታ ኢየሱስ በሰንበት ይህንን አድርጓልና ብለው በእጅጉ ተቆጡ። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም አይሁድ በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ። መጻጉዕ ከሕመሙና ከደዌው ተፈውሶ ያዳነው ጌታ ኢየሱስ እንደሆነ ለአይሁድ በነገራቸው ጊዜ አይሁድ በሰንበትስ እንዲህ ያለውን ነገር እንዴት ያደርጋል ብለው ሊገድሉት በኢየሱስ ላይ ተነሳሱ። ይህ መጻጉዕ በአልጋ ቁራኛ በደዌ ዳኛ ተይዞ ሕመሙን ዋጥ አድርጎ ለ38 ዓመት ከአልጋው ላይ እንደተቀመጠ ጌታ ኢየሱስ ወደ እርሱ ቀርቦ ከሕመምና ከደዌው ይድን ዘንድ በጎ ፈቃዱን ጠይቆ ፈወሰው። አይሁድ ግን ስለዚህ መጻጉዕ ስለተባለ ስለተፈወሰው ሰው በደስታ ከማምለክና ከማመስገን ይልቅ በኢየሱስ ላይ በቁጣ ተነሱበት። ይህም ሰው ያዳነኝ ኢየሱስ ነው ብሎ ለአይሁድ መሰከረ። ለአይሁድ ኢየሱስን ጠቆማቸው። አይሁድ በዚህም የተነሳ በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሏል። እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ደዌያነ ሥጋን በታምራት ደዌያነ ነፍስን በትምህርት የማዳኑ ጉዳይ ጎልቶ ከሚነገርባቸው ጊዜያት አንዱ ይህ መጻጉዕ የተሰኘው ሳምንት ነው። መጻጉዕ ማለት በሽተኛ ማለት ነው። አምላካችን በአጭር ቁመት በጠባብ ደረት ተወስኖ በዚህች ምድር ሲመላለስ ከደዌ ዳኛ ከአልጋ ቁራኛ የገላገላቸው መሆኑን የሚያስረዱ የምስክርነት ቃሎች የሚሰሙበትን ጊዜ ቅዱስ ያሬድ መጻጉዕ በማለት ሰይሞታል። ጌታችን መጻጉዕን በጸበሉ ቦታ ባገኘው ጊዜ እርሱ የሁሉም መድኃኒት በመሆኑ ወዲያው ተነስተህ አልጋህን ተሸክመህ ሂድ ሲለው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ማን አልጋውን ተሸክሞ እንዲሄድ እንደፈቀደለት ቢጠይቁት ለጊዜው ጌታችንን ባያውቀውም በሌላ ጊዜ ጌታችንን ሲያገኘው እነሆ ድነሃል፣ ግን ከዚህ የባሰ እንዳያገኝህ ዳግመኛ እንዳትበድል እወቅ የተባለውን ዘንግቶ መጻጉዕ ለአይሁድ ሊጠቁመው ሮጦ ሄደ። እንዳሰበውም ነገራቸው።
እነርሱም ሊያሳድዱት ሊገሉትም ይሹ ነበር።